የሚባል ማለት ነው። ምንድነው እንደዚህ ሙድ መያዝ ምናምን ልጁ ላይ በቃ መለያየት ካለብሽ እኮ መጀመሪያ ማን ተሽለጠለጭ ያለች ከሱ ጋራ አሁን ሴትዮ ጤነኛ ነች እንዴ? እኔ አንዳንዴ እኮ የሆነ ራሷን ሾጥ የሚያደርጋት ይመስለኛል። እግዚአብሔርን ነው የምላችሁ። አይደለም ሩታ አንድ ሰውን አመተሽ አንቺ መጀመሪያ ከሱ ጋር ነበርሽ ስታሽቃብጪ ነበር አይደለ? አሁን ደግሞ አመተሽ በዳኒ ሙድ መያዝ በጣም ይደብራል። መለያየት ካለብሽ ትክክለኛው ቆንጆ ተናግረሽ እንትን ነው ሙድ በመያዝ ምናምን በጣም ነው የሚደብረው እንደዚህ አይነት ነገር። እውነቴን ነው የምናገር። በጣም ኧረ እንደዚህ ከወለደች ሴት ማይጠበቅ ነገር አታድርጊ። እግዚአብሔርን ነው የምልሽ። በቃ ክብር የሚባል ነገር አለ እኮ። ምንድነው ዳኒ ታውቂዋለሽ? ዳኒ ከዛች ጋርም ሆኖ ከባድ ነገር ነው እያደረገ ያለው ከማናት ስሟ ጋራ እቺ ከፍቅረኛው ከነበረችው እሱም ያው ነው የእናንተ ቢጤ ነው። እሱም እኮ አንድ ስንት ጓንትያን አንዴ ስንት ሴት ነው በቀን ሲያሻፍድ የሚለው እንትና ራሱ ዳኒ ማለት ነው። እና ከዳኒ ጋር ስትሆኚ የሆነ የሚቀያይርሽ ነገር አለ። እባክሽን ተረጋጊ፣ አንቺ ሴትዮ ተረጋጊ። የተረጋጋ ወተት ቅቤ ያወጣል እንደሚባል ማለት ነው። ምንድነው እንደዚህ ሙድ መያዝ ምናምን ልጁ ላይ በቃ መለያየት ካለብሽ እኮ መጀመሪያ ማን ተሽለጠለጭ ያለች ከሱ ጋራ አሁን ይኸውላችሁ ይሄ ሁሉ ነገር የሚመጣው ምን እንደሆነ ታውቃላችሁ? አንድ ሴት መጀመሪያ ከአንድ ወንድ ጋር ከሆነች በኋላ የሆነ ነገር እንትን ካለች በኋላ በቃ እሱ ለመሸሽ ስትሞክር ያ ልጅ ደግሞ እልህ ግባባና ሴት ላይ የሆነ ነገር ሊያደርግባት ይችላል። ይሄ ልጅ አሁን ተናዶ የሆነ ነገር ቢያደርግብሽስ አሲድስ ቢረጭብሽስ ፊትሽ ላይ እንዴ? እንደዚህ አይደለም ሰው ወንድ ልጅ ማናገር ስነ ስርዓት ባለው መንገድ ብቻሽን አግኝተሽው በሰላም ማውራት። ካሜራማን አለ አንቺ ያለሽ በሰላም ማውራት ወንድ ልጅ ሳትሄጂ ማለት ነው። ልጁ ማርያምን አሳዘነኝ ዛሬ። እንዴት በቃ ታውቃላችሁ ዳኒ እንዴት እንደሚያደርገው ሁላችሁም ታውቃላችሁ። የዳኒን ስራ ማለት ነው እንዴት እንደሚያደርገው እንዴት እንደሚያወረገርገው እንዴ። እውነቱን አብርሃም እኮ በቃ በታረቅም አልፈለገም። አብርሃም አሁን ላይፉን እዛ እየቀጨነ ያለው ከሄርሜላ ቀቀደ። ሄርሜላ ደግሞ እኛኛኝ ምትለው ማለት ነው። ቅድም አብርሃም ሌላ ሴት ጋር ሄዳለሁ ብሎ ማለት ነው። አብርሃም ራሱ እንደው አትሽልጥ ባክተው አንዴችን እያልክ አንቺ ደግሞ እስከ መቼ ነው አንቺ ሄርሜላ የምትባዩ? እስከ መቼ ነው አብርሃምን ተለማምጠሽ የምትችው? እስከ መቼ ነው የውስጥ እግሩን መላስ የምትችው እንዴ? ሰው እስከ መቼ ነው የውስጥ እግሩን መላስ ብቻ እኮ ነው የቀረሽ እኮ አንቺ። ምንም የቀረሽ የለም። እናንተ የዝሙት ባልቴቶች፣ እውነቴን ነው የምናገረው፣ ዝሙት አስተማሪዎች የዝሙት ነምበር 1 ዩቲዩብ ላይ የምታስተምሩ አንደኛ ናችሁ። አንድ ሴት 3 ወንድ ታሽከረክራለች። አንድ ሴት ደግሞ የሰውን ባል ቀምታ እዛ ደግሞ ያዙኝ ልቀቁኝ ትላለች። ምን አይነት ስሜት ነው ግን የሚሰጣችሁ? ግን እኔ ምን አይነት ስሜት ነው ግን? ምን አይነት ፍቅር ነው? ምን አይነት መልከስከስ ነው ይሄ? ዳኒ የሚባል ሰውዬውም እኮ ከዛች ከጽጌ ጋራ ሲሽለጠለጥ ከሌላ ሲጋ ሲሽለጠለጥ ነው የምናየው። ጽጌም ያው ነች። አንዴ ከዚህ ወንድ ጋር አንዴ ከዚህ ወንድ ጋር ስትሰራ ነው ማለት። በቀደም ደግሞ ከሆነ ልጅ ጋር ክላስ ውስጥ ገብታ ምንድነው እደፍርሻለሁ ብሎኛል ብላ ዋይ ስትል ነበር እሷ ማለት ነው። እና ቤተሰብ ምን አይነት የዝሙት ማከፋፈያ ናቸው እነዚህ ሰዎች? ግን በጣም ግራ የገባኝ ነገር እንደዛ ነው። አሁን ዳኒ አይፍላብ ዳኒዬ። ለነገሩ አንተ ልጄ ነው ብለህ ነው አንተ ብያሽቃበት ካለው ልጄ ደግሞ ካልክ ደግሞ ይመረመራል ይመረመራል። ልጅ ካልሆነ ግን ትወጣለህ አንተም ማለት ነው። እና ሩታ ማርያምን ተረጋጊ፣ በቃ ተረጋጊ። እኔ እኮ ጸባይሽ እኮ ምንም ሊያዝልኝ አልቻለም። ጸባይሽ ምንም በቃ ሊያዝልኝ አልቻለም። አንዴ ሰው አንዴ አውሬ አንዴ በቃ የሆነ አብርሃም ጭንቅላትሽን አፈውዞታል። በቃ እውነቴን ነው የምናገረው። ሄርሜላ ደግሞ ሩታን ለማስቀናት በጣም ብዙ ነገር እያደረገች ነው ያለችው። ሩታውን እየቀናች ነው ያለችው። ሩታ ቅናት እያንጨረጨራት ነው ያለው። እግዚአብሔርን ነው የምላችሁ። ያቺ ሴጣን እያስቀናቻት ነው ያለው። አሁን ደግሞ ዛሬ ሌላ ቦታ ነው ያሉት፣ ሊዝናኑ ወጥተዋል። አሁን ደግሞ አብርሃምን ይዘው ልትሆን ነው፣ ወደ ውጭ ልትሄድ ነው። ወደ ውጭ ይሄዳሉ። አብርሃም ካልሆነ ያቺ ሰላቢ ይዘው ትሄዳለች። ገብቷቸዋል። ተዝናንተው ይመጣሉ። ዱባይም ከፈለግሽ ዱባይ ተዝናንተው ይመጣሉ። እዛም ከፈለጉ እንደፈለጉ። ስለዚህ ሩታ ከዚህም ከዛም ማለቱን ትተሽ አርፈሽ የልጅሽን አባት ተለማምጠሽ ታረቂውና ይሻልሻል እንደዛ። እግዚአብሔርን ነው የምለው ከዚህም ከዛም ከማለት
አብርሃም አሁን ከሄርሜላ ጋር ደስተኛ ይመስላል እንጂ አይደለም። አይደለም እኮ ደስተኛ መስሏችሁ ነው? አይደለም። ዝም ብሎ ነው የሚሸጥልጠው እንጂ እኮ አይደለም። ማማዬን ስለሚፈልግ ማማዬን ስለሚፈልግ ያለ ማማዬ ደግሞ መተኛት አይወድም አብርሃም። ለዛም ነው ቤተሰብ አትፍረዱበት። እና ይወዳታል እንደ በቃ እንቁላል ነው አርጎ ነው የሚበላት። ለዛ ብቻውን መተኛት አይወድም አብርሃም ነው የሚባል የምሰማው እኔ ማለት ነው። እነዚህ ዝሙት አስተማሪዎች ማለት ናቸው። እኔ ዛሬ ማርያም በጣም ነው በቃ ያናደደችኝ ሩታ ልጁን እንዴት እንዳደረገ በቃ ሙድ መያዝ ምናምን ይሄ አራድነት መሰለሽ እንዴ? እንደዚህ ወንድ ላይ እንደዚህ አመት ሁለት ወንድ አቆመው ምናምን መሀል ላይ ገብቶ ይሄ ድሮ የቀረ ስታይል ነው። በእናትሽ አትንዘላዚ፣ አርፈሽ በእናትሽ አርፈሽ ልጅሽን ጋር ቁጭ በይ። ልጅሽን ጥለሽ መዞር፣ ልጅሽን ጥለሽ መሄድ ምንድን ነው? እንደዚህ አርፈሽ አትቀመጪም እንዴ አንቺ? ቆይ ገና እኮ ልጅሽ እኮ 6 ወር ነው። ጡትሽ እኮ ያስፈልጓል። 6 ወር ነው ለሰው በቃ እንዲህ ያደርግሻል። አረ ተረጋጊ በእናትሽ። ጡትሽን እንኳን አጥቢ ለልጁ ባክሽ። ተረጋግተሽ ቁጭ በቤትሽ እንዴ። አረ በስመ አብ ወመንፈስ ቅዱስ። አረ በጣም ነው ያናደደችኝ ዛሬ እግዚአብሔርን። በቃ ተይረፊ። የሆነ ነገር ቢያደርግሽ ሳው ነው ልጅ ተናዶ የሆነ ነገር ቢደፋብሽሳ፣ የሆነ ነገር አገላብጦ ጥፊ ቢያጋጭሽሳ የማን ለልቴ ነው? ከዛ በኋላ አብርሃም ይመጣል። አብርሃም ደግሞ ሌላ ወንጀል ላይ ይገባል። አብርሃም ታገዛ ወደ እስር ቤት ይወርዳል። በቃ እንደዛ ነው የሚፈጠረው። የሆነ ነገር ካረገሽ አብርሃም አይፋታውም መቼም። ገብቶሻል? ለአብርሃም ሰበብ እንዳትሆኚ ተረጋጊ ሩታ። ለማንኛውም ዳኒ እንኳን ዳኒ ዝም ብሎ ነው የሚያሽቃብጠው ያሽቃባጭ። ለማንኛውም ቤተሰቦች እወዳቸዋለሁ። ሰላም እደሩልኝ።